بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فيا معاشر المسلمين عباد الله السلام عليكم ورحمة الله وبركاته بارك الله فيكم إن شاء الله ያው አንዳንድ ነጥቦች የሚነሱና የሚመጡ ሹብሃዎች ማምታቻዎች አሉ ከተለያየ አቅጣጫ የሚለቀቁ ንቆመተው ጥሩ አይደለም ትንሽ ውሃ ሊቋጥሩ ይችላሉ የሚባሉት ነጥቦች የግድ ማየት አለብንና ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም የተለያዩ አንቀጾችን በማውረድ የቁረይሾችንም ሆነ የአይሁዶችን የነሷራዎችን የነሱ የሚያስነሱትን የሆነን ሹብሃ አላህ Subhanahu Wa Ta'ala በተለያዩ መግለጫዎች ሲጠርግ እንደነበረ እውነታ ነው። ይሄንን ደግሞ አላህ Subhanahu Wa Ta'ala በቁርአኑ እንዲህ ሲል ገልጾታል። ወላ يأتونك بمثل إلا جئناك بالحق وأحسن تفسيرا ምን ይላል አላህ ያሉ ጌታ ወላ يأتونك بمثل أي بحجة وشبهة ማስረጃ መሰል ነገርና መከራከሪያ ነጥብና እንዲሁም ማምታቻ አያመጡብህም መሐመድ إلا جئناك بالحق እውነታን ብናመጣልህ እንጂ ትክክለኛ መልስ ብንሰጥህ እንጂ ገለጻው ያማረ ውብ ይሆነ እዚህም ነው ولا يقولون قولا يعرضون به الحق إلا أجبناهم بما هو الحق في نفس الأمر وأبينوا وأوضحوا وأفصحوا من مقالته የሆነ ንግግር አንተ ይዘህ የመጣኸው እውነታ የሚጣረሱበት የሚቃረኑበት ነገር ይዘው ባይመጡም እኛ መልሱን እውነተኛ ተጨባጭ ሆነን መልስ ብንሰጥህ እንጂ ግልጽ የሆነ ፍንትው ያለ በቃ ቀልጣፋ የሆነን ገለጻ ብንሰጥህ እንጂ ይላቸዋል ለነብዩ አለይሂ ሰላቱ ወሰለም። ስለዚህ የሚነሱና የሚመጡ ሹብሃዎችን መግለጽ ስላለብን ነው። እና ባላገር ምን ይላል አይናቅም አንድን አካል ዝም ብለህ አትናቅ ቅማል እንኳን በአቅሟ ቀበቶ ታስፈታለች ይላሉ። አዎ ስለዚህ አይናቅም መልስ መሰጠት አለበትና እሰጣለሁ ትንሽ ውሃ ሊቋጥር ይችላል የምንላቸው ነጥቦች አንዘላቸውም መልስ እንሰጣለን። ከነዚህ ከሚነሱ ነጥቦችና ሹብሃዎች ውስጥ ለዛሬ አንዱ ምንድነው እናንተ ሸኽ ሰሊምንም ሆነ አቡ ቢላል ወይም ከየመን ዓሊሞች አንዱን ምን ብላችኋል ጅርጅስይ እያላችሁ ነው። አቡ ቢላልንም ጅርጅስይ ትላላችሁ እንተናንም ጅርጅስይ ብላችኋል። ጅርጅስይ ማለት ደግሞ ተዕይን ነው በተዕይን ማክፈር ነው። ለምን ዳውድ ኢብኑ ጅርጅስ ማለት ካፊር ስለሆነ ዳውድ ኢብኑ ጅርጅስ ካፊር ነው አቢደል ቀብር ነው አከፈረውታል። እንኳን غير العادሮች ዓዲሮች አከፈረውታል። ይህንን አይነት ሹብሃ ይነሳል ብለው ከተለያዩ ከወንድሞቻችን የሚነሱ ነጥቦችን ይህን መልስ ለመስጠት ነው። እሺ ወደ መልሱ ልሄድላችሁ። ምናልባት አንድ ጥያቄ እንጠይቃለን። መጀመሪያ ዳውድ ኢብኑ ጅርጅስ እነማን ናቸው ያከፈሩት? አዎ ካፊርነቱ ወይንም ደግሞ ያንን እንትን ሽርክ ላይ መውደቁ የተለያዩ ሽርክያቶች ላይ መውደቁ ቀብር አምላኪ መሆኑ እንደዚሁም የተለያዩ ነገራቶች መናገሩን ያከፈሩት እነማን ናቸው? እናንተ እውነት هل تعتقدون كفره ካፊርነቱን ታምኑበታላችሁ ሆይ አዩሃል ዓዲሩን ታምኑበታላችሁ ሆይ ካፊር ለመሆኑ ማን ሁጃ ቆመበት እንዴት ቆመበት በምን ቆመበት? እስኪ ይሄንን አንድ ነው እኔን ኢልዛም ውስጥ ለማስገባት የግድ ዳውድ ኢብኑ ጅርጅስ መክፈር አለበት በእናንተ መዝሐብ ነው። እኛማ ቀብር አምላክ የሆነ ኩፍር የሰራ ሽርክ የሰራ ትልቁን ሽርክ ግልጽ የሆነውን ሽርክ የሰራ አካል ግልጽ ያለውን ሽርክ የሰራ አካል ተማረ አልተማረ አላልንኛ ሙሽሪክ ነው። ጀህሉ የሚጠቅመው አኸራ ወይንም ደግሞ ዕቁባን በተመለከተ ይሄ ነው። ከዚህ ውጭ የለም። ጀህሉ ትክክለኛ ጀህል ከሆነ እውነት የሚያስተምረው አጥቶ ከሆነ ይሄ እኛ የምንሰጠው ተጨባጭ ነው። ስለዚህ ዳውድ ኢብኑ ጅርጅስ መጀመሪያ እናንተ ታከፍሩታላችሁ ሆይ ወደሱ የተጠጋን ሁሉ ማክፈርህ ነው ልትሉኝ ዘንዳ ነው ለኔ ስትሉ ነው ያከፈራችሁት? አንድ ጥያቄ ነው። ሁለተኛ እኔ ወደ ዳውድ ኢብኑ ጅርጅስ ወይንም ደግሞ ጅርጅስይ ማለቴ መናገሬ ጅርጅስ ዳውድ ኢብኑ ጅርጅስ የሰራውን ሁሉ ሰርታችኋል ማለቴ ነው ወይ? አይደለም። ዳውድ ኢብኑ ጅርጅስ የሰራውን ሁሉ መስራታችሁ ነው ወደሱ የተጠጋ ሁሉ የሱን ስራ ፍጹም የሰራ ብቻ ነው ወደሱ የሚነሰበው የሚጠጋው ከተባለ እኔ ቀጥታ ለምን ሁጃ አይቆም አዲር ሹብሃው ይልቀቀው እነ ኢማም ፈውዛን እንዳሉት እነ ኢማም ራጂህ እንዳሉት وكذلك እነ ኢማም ፈውዛን እነ ኢማም ኢብኑ ባዝ እንዳሉት
ሹብሃ መልቀቅ አለበት ወይስ የማያከፍረው እነማንን ነው? ይሄን ሁሉ ጥያቄ ጠይቃለን እንዴ? መጀመሪያ እሱ አቢደል ቀብር ከሆነ እናንተንም አቢደል ቀብር ለማለት ከሆነ የሚይዘው እኔ እናንተን ወደሱ ማስጠጋቴ ወይም ያስጠጋሁትን አካል ማስጠጋቴ ያንን ቢሆንማ እኔ ሁጃ እስከሚቆምባችሁ ምን አጠባበቀኝ? ፉላን ካፊር ፉላን ካፊር ፉላን ካፊር አለቀ። ለመጨረስ እኮ ነው። ግን አላደረኩትም፣ አላደርገውም። መረጃን ተከትዬ መሄድ እንጂ በስሜት ስለገፉኝ ማናባት ገደል ገባ እንዲህ ማለትህ ነው ወንድነህ ወንዳታ እንደዚህ ነው አንተ ስለገፋኝ እኮ አይደለም አደረገው። መረጃን ተከትዬ መሄድ እንጂ እንደገፉኝ እናንተም ብልህ ሆናችሁ ሱብሃንአላህ እርጃ ውስጥ የተዘፈቀ ቡድን ብልህ ሆኖ እኛን ገፍቶ ማኑ ላይ ያስነካል። አይቻልም። እንደዛ አይደለም። መረጃ ገገፋኝ አይዞህ ብትለኝ እንደው ወንዳታ ብትለኝ ምንም አይጨንቀኝም አይጨንቀንም። ወንድሞችም እንደዛ ናቸው። መረጃ ተከትለን ነው። ጀግንነታችንም ከመረጃ ጋር ነው፣ ፍርሃታችንም ከመረጃ ጋር ነው። አዎ እንፈራለን የሆነን አካል ካፊር ለማለት አፈራችንን ነው። ሌላ እኮ አይደለም፣ ድፍረት እኮ አይደለም። ይሄ ጀግንነትና ፈሪነትን የሚጠይቅ ሳይሆን እውነታ ትክክለኛ መረጃ ካለ ይሄው መተናል እኮ እናንተ ምን እኮ ተጋፍጠናል። እንኳን እናንተን አይደለም ሸኽህን ሁሉ በደብ አድርገን እየተጋፈጥን እኮ ነው። ማንፈራ አንፈራም። ሐቅ ከሆነ አንጨነቅም። ይሄንን በመጀመሪያ ልትይዙት ይገባል። ስለዚህ ወደሱ ማስጠጋት የሱን ሥራ ሙሉ ትሰራላችሁ ማለት አይደለም። ታታ ይህንን አጠቃቀም ሼኽ ዩሱፍ ራሱ እኮ ይናገረዋል። ምን ይላቸዋል መሰላችሁ? እንዲህ ብሎ የሚናገርበት አለ። ለምሳሌ አንሱህ ሰዲድ ቅሩ አንብቡ፣ በደንብ አድርጋችሁ ሞጥሉ። ምን ይላል? واشتراط ذلك ይላል مخالف لصريح الأدلة وإجماع السلف هذا عين ما كان يقرره داود بن جرجس العراقي وأتباعه من أعداء الدعوة وينسبونه زورا إلى أئمة الدين فكانوا أول من أحيا وآثار هذه الشبهة التي نسفها أئمة الدعوة ثم أعاد إحياءها بعض المتعالمين الآن فيا لله العجب ተመልከቱ። ይህንም ቀይድ ሸርጥ ማስቀመጥ ራሱ ሹብሃቸው እስከሚለቃቸው ድረስ የሚለው ማን ነው? አሁን ዳውና አቡ ቢላል ሹብሃ እስከሚለቀው ድረስ በደንብ አድርጎ መድረስ አለበት። አቢደል ቀብር የሚለውን መስፈርት ማምጣት ይህ ራሱ ትክክለኛን ደሊል የሚቃረን ኢጅማዕን የሚቃረን ነው። وهذا عين ما كان يقرره داود بن جرجس وأتباعه من أعداء الدعوة يزج يعقيدة يا دعوة يزج دعوة السلفية يعقيدة ጠላት የሆኑት አካላቶች እነሱ ያጸደቁት እነሱ ያረጋግጡት የሆነ አይኑ ራሱ ነው። ዳውድ ኢብኑ ጀርጂስ ራሱ ያረጋገጠው ነው። የሞተውን ቀስቅሰው ነው የሞተውን መذهب فكانوا أول من أحيا وأثار هذه الشبهة ይችን የሞተ ሹብሃ ህያው ያደረጓት እንደገና ያሰነሷት የበተኗት አኢመቱ ዳዕዋ የገደሉትን እንደገና ወደ ማህበረሰቡ የበተኑት የረጩት ህይወት የዘሩበት እነማን ናቸው? ባዕዱል ሙተዓሊሚን ይሄው እንዳለ አስገብቷል። ስለዚህ እሱ ያለውን ነው ማለት እሱ ያለውን ብላችኋል ማለት ማክፈር አይደለም። እሺ ምን አንተ የተናገርከው ጅርጅስይ ነው። እሱ አይኑ ማካነ ይቀርሩሁ ዳውድ ብን ጅርጅስ የሱን መذهب ተከተላችኋል እያለ ነው እሱ። አንተ ግን ጅርጅስይ ነው ያልከው በሉ አላችሁ። እኔም ሆንኩ እሱ እየተናገርን ያለነው ቀጥታ ምን ነው? የዳውድ ብን ጅርጅስን መذهب ተከተላችኋል በአልዑዝር ቢልጀህል። ምክንያቱም አልዑዝር ቢልጀህል ላይ የተረጩ ሹብሃዎች አብዛኛዎቹ ሁላቸውም ማለት ይቻላል ዳውድ ብን ጅርጅስ ያመጣቸው ናቸው። እሱ ያመጣቸው ናቸው። እያወራን ያለነው ስለ ቀብር አምላኪዎች ሳይሆን ስለ አልዑዝር ቢልጀህል ሰጪዎች ነው። ሰጪ የመጀመሪያው ይህንን ሹብሃ አልዑዝር ቢልጀህል ይሰጣል እያለ ሹብሃን እያመጣ የረጨው ከኢብኑል ቀይም ነቅል አደረኩ እያለ ከሸኹል እስላም ኢብኑ ተይሚያ ነቅል አደረኩ እያለ ሲበትን የነበረው ማን ነው ሲበትን የነበረው? ዳውድ ብን ጅርጅስ። ሌሎቹ እኮ እንሰሱ ተሸካሚዎች ናቸው። ተሸክመው ያመጡት እንጂ የእነሱ አይደለም።
ከሱ ላይ ነቅል እየተደረገ ነው። ለዚህ ነው ይሄ እንትና አንቀር የራሱ አንድ ነቅል የሚያደርገው አለ። የሆነች ቶሕፈቱ አልጀሊስ ፊ ሙዋፈቀቲ አልዑመይሪ ሊብኒ ጅርጂስ የሚለው አለ። እችን በደንብ አድርጋችሁ አንብቧት። መጨረሻ ላይ እልክላችኋለሁ፣ ተመልከቷት። እና ይሄ ማስጠጋት አልዑዝር ቢልጀህልም በተመለከተ ሰውየው ባለበት ጉዳይ ላይ ለማለት ነው እንጂ የዳውድ ብኑ ጅርጂስን ስራ ሁሉ ትሰራላችሁ ማለት አይደለም። በቀብር አምልኮማ እሱኑ አይነት ናችሁ ከተባለ ሁጃ ይቁምባችሁ። ምን አባባሌ እኔ የነ ኢብኑ ባዝ የነ ኢማም ፈውዛን የነ ኢማም ራጂሒ እነዚህ እንዳሉት መስፈርቱን ጠብቀን ነው የምንሄደው። እንደዛ ይድረሳቸው እያለ ምንም ጥንቃቄ ያስፈልገን? እንደዚህ ብሎ ማክፈር እኮ ነው። ምን አስፈልገን? ሁጃ ይቁምባቸው፣ ሹብሃ ይወገድላቸው። ምን አባባለ? ስለዚህ አይሆንም። ይሄንን እንደዚህ አይነት ማጭበርበሪያ ማምታቻ ሸቀጣችሁ ሲያልቅ የምትለቁት ነገር ስታጡ በፕላስተር አታያይዙ። አይሆንም። ይሄ ያይሄድላችሁ። የኛ ዕለት ተዕለት እያንዳንዷን ነገር ነው መልስ የምንሰጠው። ቀረው ወንድሞችም ይሰጣሉ መልስ በተለያዩ ነጥቦች ላይ በሚለቀቁ። አብዛኛው በፕላስተር የተያዘ ነው። ወሊላሂ አልሐምዱ ወልሚና። ነገር ግን አንድ ነገር ደግሞ እዚሁ ላይ ልበላችሁ። ምን አሁን አንተ ሐሳብ ይሄ ነው ፍላጎት ይሄ ነው አልክ። እንደዚህ አይነት አጠቃቀም አለ? አዎ እንደዚህ አይነት አጠቃቀም አለ እኮ። ከዑለማዎች ያለህ እዚህ አይነት አጠቃቀም መረጃ አለ? አዎ አለኝ። ምን የሚል እስኪ ልጠይቃችሁ። ጀህም ብኑ ሶፍዋን ምንድነው ጀህም ብኑ ሶፍዋን? ጀህምያዎች ምንድን ናቸው? ካፊሮች። ጀህምያዎች ካፊሮች ናቸው? አዎ። እስኪ መረጃ ኢማም ኢብኑል ቀይም ረሂመሁላህ እንዲህ ብለው የተናገሩበት አለ ኑንያቸው ላይ ولقد تقلد كفرهم 50 في 10 من العلماء في البلدان واللالكائي الإمام قد حكاه عنهم بل قد حكاه قبله الطبراني. يعني 50 በ10 ማለት 500 ዑለማ እነዚህ ሁሉ አክፍረዋቸዋል ጀህሚዮች። ኢማሙ ላለካኢ ረሂመሁላህ ነቅል አድርገዋል። ከሳቸው በፊት ጦበራኒ ነቅል አድርጓል ይሄን። ስለዚህ ካፊር ነው ጀህም ብኑ ሶፍዋን፣ ካፊር ነው ጀህም ብኑ ሶፍዋን። ጀህሚያዎች ካፊር ናቸው። ለዚህ እንደውም እንካል ይጨምርልህማ قال سليمان بن سحمان رحمه الله تعالى ثم لو قدر أن أحد من العلماء توقف عن القول بكفر أحد من هؤلاء الجهال المقلدين للجهمية أو الجهال المقلدين لعباد القبور እነዚህን አናከፍርም ብለው አንድ ሰው የሆኑ ሰዎች ተወቁፍ ቢያደርጉ አዲር ማለት ነው። أمكن أن نعتذر عنه بأنه مخطئ معذور ولا نقول بكفره لعدم عصمته من الخطأ والإجماع في ذلك قطعي. ይሄን ነው ጀህሚዮች ካፊር ስለሆኑ ለጀህሚዩ ሙቀልድ የሆኑትን አካላቶች አላከፍርም ላሉት ነው። አሁን ተመልከቱ። እነሱሳ ኩፋር እነማን? ጀህሚያዎች ኩፋሮች ናቸው። አዎ ይኸው 500 ዑለማ አክፍሯቸዋል ብሎ እኮ ነቅል አደረኩልህ። ሸህነት ካፊሮች ናቸው። አዎ እስኪ ሌላ ምን አለ? ይኸውናማ ሌላ ልድገመ። እንዲህ ይላሉ አብዱላህ ወኢብራሂም እብነ ዓብድለጢፍ የዓብድለጢፍ እብነ ዓብድራሕማን ልጆች ማለት ነው። ሁለቱም ታላላቅ ዓሊሞች ናቸው። ሱለይማን ብኑ ሰሕማን ሲደመር ሁላቸውም እንዲህ አሉ። ወከዛሊከ ልቁቡርዩነ ላ የሹኩ ፊ ኩፍሪህም መን ሸመ ራኢሐተል ኢማን ይሉና መጨረሻ አካባቢ ላይ እንዲህ ይላሉ ወአማ ዱዓኡ ሳሊሒን ወልእስቲጋተቱ ቢህም ወቀስዱሁም ፊል ሙሊማት ወሸዳኢድ ፈሃዛ ላ ዩናዚዑ ሙስሊም ፊ ተሕሪሚህ ወልሑክም ቢአነሁ ሚነ ሽርክ ልአክበሪ ፈለይሰ ፊ ተክፊሪህም ወተክፊር ልጀህሚየቲ ቀውላን። ሽርክ የሚሰሩ ሰዎችና ጀህሚያ መዝሃብ ውስጥ ለገቡ ሰዎች ለካፊርነታቸው ሁለት አይነት ቀውል የለም፣ ኢጅማዕ ነው ያለው አሉ። አዱረሩ ሰንያ 4ኛው ጥራዝ 409 ላይ ቁጭ ብሎ ታገኘዋለህ። ስለዚህ ምን እያልከን ነው? ጀህም ብኑ ሶፍዋን ካፊር አከፍሮታል ይሄ ሁሉ ዑለማ። ስለዚህ እንኳን እሱን የተከተሉት ራሱ በዛ መዝሃብ ላይ ካፊሮች ብለው ዑለማዎች መጥተዋል ነው። አዎ ስለዚህ እና ካፊር ከሆነ ጀህም ብኑ ሶፍዋን ካፊር ነው። መቼም ይሄ የምትጠራጠር አይመስለኝም። ያው የተለያየ ሹብሃ አላችሁ ልታሰልሙት ትችላላችሁ። ቀውሉ እንዲጸድቅ የኔ ንግግር እንዲጸድቅ ከፈለጋችሁ ወይላ ጀህም ብኑ ሶፍዋን ካፊር ነው። አዎ ካፊር ነው።
ኺላፍ ይኖርበት አይኖርበት ዳውድ ብን ጅርጅስ ላይ ራሱ ስንት ቀውል ይኖራል መጀመሪያ እናንተ ራሳችሁ ዘንድ ማለት ነው ስለዚህ ካፊር ነው አዎ ጀህሚ የተባለ ሰው እንደ ጀህም ብን ሶፍዋን ካፊር ማለት ነው አይደለም ጀህሚ ተብሎ አዎ ለምሳሌ ይሄውም ካልንደ ይሄው ወደ ጀህም ካፊር ነው ብለን አጽድቀናል አዎ እንደ ዑለማዎች አይማዎች ታላላቆች ቀደምቶች እኮ ናቸው ያሉት አንተ የበዝ ምን አይነት ጥርጣሬ አለ እንዴ ቀደምቶች ታላላቆቹ ሊቃውንቶች ዋርካዎቹ ናቸው የተናገሩት ካፊር ነው ወደሱ የተጠጋ ሁሉ ግን ካፊር ነው ማለት አይደለም ወደ ጅርጅስይ ስትል ካፊር አይባል ምን እንደማይባል ጀህሚ የተባለ ሁሉ ካፊር እንደማይባል ለዚህ ማስረጃ አለ እንካ ማስረጃ አቡ መሐመድ ኢብኑ ሐዝም አልፈቂህ الظاهري المشهور ታውቀዋለህ አይደል አዎ ኢብኑ ሐዝምን ታውቃለህ ዓሊም ነው የሚገርም ዓሊም فقيه ነው مشهور ظاهري قال فيه الحافظ ابن عبد الهادي رحمه الله تعالى في الطبقات እንዲህ ይለዋል جهمي جلد ይለዋል جهمي ብሎታል ማንን ابن حزم ካፊር ነው ያከፍሩታል ዑለማዎች ንገረኝ እስኪ ንገረኝ በአሁን ሰዓት አንተ ካፊር ነው የምትለው ግን جهمي ተብሏል وتابعه جماعة منهم الشيخ ناصر الدين الألباني قال في سلسلة الهدى والنور قال لك عندي شيء زتنا عندي لا تاغنيوالله ይሄን ድምጽ فهو في العقيدة كما وصفه ابن عبد الهادي بعقد جهمي جلد واما في الفروع والعبادات فهو مبتدع في الفروع والعبادات مبتدع في العقيدة جهمي ايش يا كفرتان جهمي ነው ብለዋል جهمي ነው ابن عبد الهادي እንደገለጸው جهمي ነው ማለት ነው ስለዚህ ምንድነው ይከፍራል አይከፍርም ያስጠይ جهم كافر ነው ወደሱ ስለተጠጋ አከፈር ነው لا እንካል ጨመረልን الشيخ حماد الأنصاري رحمه الله تعالى قال كما في المجموع في ترجمته ሁለተኛው ጥራት 749 ላይ وابن حزم جهمي جلد ይለዋል እየ ቅራ አንብብ ዝም ብለህ ሳታረጋግጥ እያጠጋጋ ጅርጅስ ይብሏል لا اله الا الله انا لله وانا اليه راجعون እንደው አዑዙ ቢላህ ጉድ ነው ይሄ ተአምር ነው በተለይ በሞንታርቦ ብታጮህ ኩፍር አይሆንም ለበለክ በፕላስተር ብታያዘው አይሆንም አንተው ትወድቅበታለህ እንጂ ሸህነት ተያዘው ይሄ የአዲስ አበባ ቡድን በተለይ በቃ ቀውጤ ያደርጉታል ጅርጅስ ይኳል አንተ ማን አቡ ቢላል ዳውድ ኢብኑ ጅርጅስ ምንድነው ካፊር ለምንድን ነው ያከፈሩት አብዛኛው የሚያከፍሩት እኮ ለዚህ ነው እንጂ መጀመሪያ እዛ አለ ጧሃ ላይ እየተልፈሰፈሰ ያለ ጀማዓ እኮ ነው ጧሃን አላከፍርም የሚል ዳውድ ኢብኑ ጅርጅስን ያከፍሩታል ለምን ሲሉ ነው የሚያከፍሩ እኔ አቡ ቢላልን ጅርጅስ ይስላልኩት የግድ ዳውድ ኢብኑ ጅርጅስ ይከፍራል ከዛም በኋላ አቡ ቢላልን አከፈሩ ሙስጠፋ ጉድ ታዲያ ይሄ ተክፊር ያልሆነ ማን ነው ተክፊር አንተዬ ሲሉ እውነትህን እኮ ነው የሚል የዋሃለ አንብብ هؤلاء الجهله እነዚህ መሃይሞች ናቸው والله መሃይሞች ናቸው ይሄ አዲስ አበባ ቡድን ጃሃላ في دينهم وعقيدتهم ጃሂሎች ናቸው እነዚህ ተከተለ ነው ከምትዘል የሆነ ሁኔታ ምናልባት ቀውል ሊኖረው ይችላል እንዲህ ሊኖረው ይችላል እስኪ ቆይ ተሕቂቅ ላድርግ በል ናማ እዙ ላይ ልድገም ምን እንዳሉ ከሁለተኛው አሁንም ጥራዝ 747 ላይ እንዲህ ብለዋል وان ابن حزم عليه ملاحظه وهي انه جهمي معتزلي في العقيده ይሄንን ብለው ነው የገለጹት جهم ካፊር ነው አዎ ዑለማዎች አክፍረውታል አዎ ስለዚህ እንትናም جهمي ተብሏል አዎ ካፊር ማለት ነው ለምን አታከፍ جهمي እኮ ተብሏል ይሄ ዓሊም جهمي ተባለ አዎ ስለዚህ አከፍረውታል እነዛ ዓሊሞች لا አላከፈሩ ለምንድን ነው አላከፈሩ ዳውድ እንትናን جهم بن صفوان የተከተለው في مسائل تخفى በአስማኡ الصفات ውስጥ ዳውድ ብን እንትና አፎን ሁለቱን እየቀላቀልኳቸው ነውና جهم بن صفوان ያለውን ሁሉ ابن حزم ብሎታል ማለት አይደለም ነገር ግን በከፊል መስአላ في مسائل تخفى ተገናኝቶታል በምን በአስማኡ الصفات ውስጥ ገብቷል ማን ابن حزم ስለዚህ ማንም መሰለ የዳውድ እንትና የጀህም ብን ሶፍዋን መዝሐብ ጀህሚያ መዝሐብ ውስጥ ገብቷል የሚሉት በዚህ በኩል ነው ስለዚህ ቀጥታ በተዓይናት ፍሯል አየ አስጠግተውታል እኮ ቢያስጠጉት ጀህሚያ እኮ አሉ
አየህ ማስጠጋት ሁሉ ያከፍራል ማለት አይደለም በሆነች መስአል አንድ አካል እዛ ስታስጠጋው ወደ ጀህነም በማስጠጋት ብቻ ጀህም ብኑ ሶፋን የሰራውን ሁሉ ሰጥቷል ማለት አይደለም ለጀህም የተሰጠው ሁክም ይሰጠዋል ማለት አይደለም ይሄን ተጠቀመ አሁን ካሉ ከዘመን ዑለማዎች እነማን አሉ ተባብለናል ራሱ አልባኒ እንትን ሙታባዓ አድርጓል የኢብኑ አብዱል ሃዲ وكذلك صالح الشيخ ይሄንን የሚሉበት አላቸው ይሄው እንዲህ ይላሉ من المذاهب عنده تجهم وعنده هل كان ابن حزم من اهل السنه والجماعه لا ابن حزم ليس سنيا بل له مذهب خاص ابن عبد الهادي وغيره يعتبرونه من الجهميه طائفه تعتبره من الفلاسفه ويعني خليط في العقيده مخلط لما لا يتبع مذهبا من المذاهب عنده تجهم وعنده اشعريه وإنه أشعرية تجهم من الجهمية وقدرة ابن عبد الهادي بلو يا متوان سلزي يهنن جلس هنا مذهب لما بس لما بكبك لما شفافن مروطنا ما بس لما متات አይ ሆንም ነጥቦችን እኛ በተጠንቀቅ እናያቸዋለን መልስ እንሰጣለን በሚሰጠው ላይ እኔ አክፍራቸዋል ያልካቸውን ሰዎች ባከፍር እንኳን ራሱ ተክፊር ይያልባል በአንድ ሰው በማክፈር ተክፊሪዎች እኮ በቃዒዳ ነው እንተናም ይሄን ሰርተዋል ሁሉንም የሚያስወጣል አንድ አካል ግን ካፊር ሲባል መስአለው ምንድነው ነው የሚባለው ይሄን ማስፈራሪያችሁን ተውት እኛ እናንተን ፈርተን ተንቦቅቡቀን ወደ ኋላ እንሄድም ስለገፋችሁንም ወደ ፊት አንሄድም ነጥብን መረጃን ተከትለን ነው እንደው ናአላህ ቢዞር መክፈር ያለበትን እናከፍራለን በቃ መረጃ በጥንቃቄ በተሞላበት መልኩ እናንተ ስለገፋችሁን አይደል لا اله الا الله انا لله وانا اليه راجعون الله ይጠብቀን እያልክ ታስጨንቀዋለህ ሰው አላህ ይጠብቀን አዎ ዱዓ እናደርጋለን በጣም ነገር ግን እናንተ መሻይኾቻችሁን ለማዳን የምታደርጉት ሩጫ ነው አስተምረው ሸኸን እኔ ምን ላድርግ እዛ እነሱ እኮ ቃለው ወርደው እርጃ ውስጥ ዘቅጠው ነው ያሉት እዛው አቡ ዩሱፍ قولهم يوافق قول المرجئه እያለልህ አይደል እኔ ምን ላድርግ እዛው እንደወረዱ እኮ ይታወቃል እኛ ቀለል ያሉብን ለምንድን ነው አቂዳ ላይ ወደቁ ወረዱ በቃ አንተ ሸኸል ለማዳን ነው የተለያየ የቆፈርክ ያገናኘህ ያገጣጠም እንዴት አድርጌ ላተርፋቸው እነ ሙስጠፋ ለቃላቸው እነዛን ሸኾች ላድን እኛ መቆሸሽ እኛ ምን ማለት አለብን ያንተ ሸኽ እንዲድኑ ዘንዳ ማለት ነው ነገር ግን እናንተ ጋር ያለ ሹብሃ ገንዳ ላይ ፍርፋሪው የሸተተው ጥራጊው እጣቢው ፌስታሉ ፓምፐርሱ የማይወድቀለም አብዛኛው እርጃ የተሸከሙ ሰዎች ላይ ይሄ ኮተት ነው ያለባቸው የምን ኮተት የሹብሃ ኮተት ይሄ ነው የጣላችሁ እኛ ምንም ማድረግ አንችልም ስለዚህ የናንተ የራሳችሁ ሂደት ነው ሸኾቻችሁ እንዲስተካከሉ አስተምሩ ይጋኔ ምን አገናኘ አለበለዚያ ግን መባል ያለባቸው እንላቸዋለን ለነጋ እናስቀርልህ ሸኽህን በደንብ አድርገህ አስረዳ ማስረጃ ስጥ የተናገረው ያቡ ቢላል ንግግር ከባድ ነው ያችን መልስ እያወጣችሁ መልስ እሱ ለራሱ ይስጥ የእናንተ መንደፋደፍ ምንም የሚያድል ስላልሆነ ራሳችሁ መጀመሪያ አንቱም ጀሃላ በተለይ في امور العقيده ከናንተ የምንይዘው የምንሰማውም የለም እና ጥንቃቄ ቢኖራችሁ በለራሳችሁ አላህ ይፈሩ ተቁላህ እያጠጋጋችሁ ሙስጠፋ የኛ ያከፍራል እኛን ተክፊር ካላላችሁ እኛን ካልጣላችሁ መሻይኾቻችሁ አይድኑም እኮና ነው የግድ እነሱ እንዲድኑ እኛ መውደቅ አለብን እኛን ለመጣል ደግሞ የውሸት አይነት የሴራ አይነት የከይድ አይነት ተሰራላችሁ አላህ ይጥላችኋል ትናንትና ስንት እየተግበሰበስክ መተህ ነበር አሁን እኮ ተሸክሽከ የተቀመጥክ እኮ ነህ እርቅህ ወንድማማችነት በፕላስተር ተይዞ የቆመ ነው እየተንገዳገደ ያለ እኛ በዚህ አይደለም ማንም እንዲጣላ ማንፈልግም አላህ ሙስሊሞችን በሐቅ ላይ በሐዲስ በቁርአን ላይ ይሰብስብልን ይሄን ነው ምንመኘው ምናስበው እኛ ገናናነትን የበላይነትን ፈልገን አይደለም ልካችንን ቀድራችንን እናቃለን መሻይኾች ዑለማዎች አይደለንም ለሐቅ ግን አንተኛም ለምንነሱ ሹብሃዎች ደግሞ ልካቸውን መልስ እንሰጣለን بهذا القدر يكتفي السلام عليكم ورحمة الله وبركاته